የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ የሺዋስ አለሙ በመግለጫቸው በ2018 በጀት ዓመት ለሚከናወኑ ዋና ዋና ተግባራት የዝግጅት ምዕራፍ ስራዎች ላይ ትኩረት ተደርጎ ሲሰራ መቆየቱን ገልጸው ህዝባዊ ውይይቶችን ጨምሮ የአመራርና የባለሙያ ግምገማ ተደርጓል ብለዋል። የተደረገው የድጋፍና ክትትል ስርዓቱም የተሻለ ሆኖ ተገምግሟል ሲሉም ተናግረዋል። በ2017-18 ምርት ዘመን በዋና ዋና የሰብል አይነቶች 384,000 ሄክታር መሬት በማረስ ከ20.3 ሚሊዮን ኩንታል ምርት በላይ ተሰብስቧል ሲሉም አክለዋል። በ2017-18 የምርት ዘመን ወደ 384,000 ሄክታር ለመሸፈን ተሰርቷል። በአጠቃላይ የእቅዳችን 100% ነው። በዚህም ወደ 20.3 ሚሊዮን ኩንታል ምርት ተሰብስቧል። በሌማት ትሩፋት በተለይም በእንቁላል ጣይ ዶሮ ስርጭትና በወተት ልማት ሰፋፊ ስራዎች መሰራታቸውን ተናግረዋል። በዚህም 58 ሚሊዮን ሊትር ወተት ማምረት መቻሉን ነው አቶ የሺዋስ የገለጹት። የቀብና ኮክኔ የሚባለውን 1.5 ሚሊዮን ለማስተራጨት ታቅዶ ወደ 1.2 ሚሊዮን ቀብና ኮክኔ ተሰራጭቷል። በዚህ 6 ወራት ነው። ይሄ በጣም ትልቅ የሆነ ቁጥር ነው። ይሄ በአጠቃላይ ከተማ አካባቢ ላይ የሚታየው ኑሮ ውድነትን ለማስተካከል የእንቁላል አቅርቦትንም የዶሮ ስጋንም ለመጨመር አዎንታዊ አስተዋጽኦ አለው ነው። ወተት ምርት ላይም በጣም ብዙ ስራዎች ነው እየተሰራ ያለው። ወደ 37,000 ላሞችና ግደሮችን ለማዳቀል ታቅዶ 30,000 ወይም የእቅዱ 80.9% አዳቀል ተቻለ። የሌማት ትሩፋት አንዱ አካል ነው። እዚህ ውስጥ 65 ሚሊዮን ሊትር ወተት ነው ለማምረት ያቀድነው። 58 ሚሊዮን ሊትር ወተት ተመርቷል ማለት ነው። ክልሉ የሚታወቅበትን የቡና ልማት ለማስፋት በርካታ ስራዎች በመከናወን ላይ እንደሚገኙ ጠቁመው ከ13,100 ቶን በላይ ቡና ለማዕከላዊ ገበያ ቀርቧል ብለዋል። ይህ ክልል በጣም የሚታወቅበት የቡና ምርት ነው። ስለዚህ ቡና ዘንድሮ ላይ በጣም በጥሩ ሁኔታ ገበያ ላይ ለማውጣት ጥረት እየተደረገ ነው ያለው። ስለዚህ 5,537 ቶንን የታጠበና 12,800 በአጠቃላይ 18,000 ቶን ቡና ለማዕከላዊ ገበያ ነው ለማቅረብ ያቀድነው። ከዚህ እስካሁን ባለው ወደ 13,183 ቶን ወይም 71.6% ለማዕከላዊ ገበያ አቅርበናል ማለት ነው። ከ18,200 ቶን በላይ ቅመማ ቅመም ለማዕከላዊ ገበያ ቀርቧል ያሉት አቶ የሺዋስ የሻይ ልማት ስራም በስፋት እየተከናወነ ይገኛል ብለው ከ68,000 ቶን በላዩ ለማዕከላዊ ገበያ ቀርቧል ብለዋል። በተመሳሳይ ቅመማ ቅመምም በጣም የምንታወቅበት ነው፣ ክልላችን የሚገለጽበት ነው። ይህም ወደ 18,238 ቶን ለማዕከላዊ ገበያ ቀርቧል። ሌላው እዚህ ውስጥ የምንሰራው ሻይ ነው። ሻይ ካሁን ቀደም ያው በሀገራችን ውስጥ አብዛኛውን የሻይ ምርት አቅርቦት የሚታወቀው እኛ ክልል ነው። ትላልቅ ሆኖ የሻይ ፋርሞች አሉ። ይህንን የማስፋት ጉዳይ በተለይ በከፋ ዞን ላይ በስፋት እየተሰራ ነው ያለው። ገዋታ ላይ፣ ዴቻ ላይ፣ ግንቦ ላይ፣ ሺሽንዳ ላይ በስፋት የሻይ ችግኝ የመትከልና የማብዛት ስራ እየተሰራ ነው ያለው። ይሄ ቀጥሎ የሚሰራ ነው። በአጠቃላይ ወደ 68,2707 ቶን ለማዕከላዊ ገበያ ቀርቧል ማለት ነው። ከ24,000 በላይ ለሚሆኑ ዜጎች በቋሚነት የስራ ዕድል መፈጠሩን ተናግረው በዚህም 30 ሚሊዮን ብር ለብድር አገልግሎት ማቅረብ መቻሉን አንስተዋል። በክልሉ እስካሁን የፋይዳ ዲጂታል መታወቂያን 231,000 ዜጎች መያዛቸውን ገልጸው ከ12,200 በላይ ዜጎች የኢትዮ ኮደርስ ስልጠና በመውሰድ ሰርቲፊኬት መያዛቸውን ተናግረዋል። የኑሮ ውድነቱን ለማረጋጋት ከተሰሩ ስራዎች መካከል አላስፈላጊ የሆኑ 32 ኬላዎች ሙሉ በሙሉ የማንሳት ስራ በመሰራቱ አንጻራዊ የሆነ የምርቶች ዝውውር ተስተውሏል ብለዋል። የገቢ አሰባሰቡን በተመለከተ በበጀት ዓመቱ ከታቀደው 18.4 ቢሊዮን ብር ውስጥ 8.06 ቢሊዮን ብር ባለፉት 6 ወራት መሰብሰቡን ገልጸዋል። በተከታታይነት በተሰራው ስራ የገቢ መዋቅርን ኤምፓወር ለማድረግ አንድ፣ ብዙ ህጎችን ለማሻሻል ሁለት እና አጠቃላይ አቅማችን ለመጠቀም የተሰራው ስራ አሁን ክልላዊ ገቢ ማመንጨት አቅማችን በብዙ መንገድ እያደገ ነው ያለው። ዘንድሮ ላይ ወደ 18.4 ቢሊዮን ብር ነው ለመሰብሰብ እየታቀደ ያለው። በዚህ በጀት ዓመት ወደ 9.2 በ6 ወር ውስጥ 9.2 ቢሊዮን ብር ነው እቅዳችን። ከዚህ ወደ 8.06 ቢሊዮን ወይም የእቅዳችን 87% አሳክተናል ማለት ነው። በክልሉ አርካፕ በተሰኘ ፕሮጀክት 33.14 ኪሎ ሜትር የመንገድ ጥገናና 79 ኪሎ ሜትር አዳዲስ የመንገድ ከፈታ በመከናወን ላይ እንደሚገኝም ገልጸዋል። 534.5 ሚሊዮን ብር የሚፈጁ 20 የንጹህ መጠጥ ውሃ ፕሮጀክቶች በስራ ላይ እንደሚገኙም አብራርተዋል። እነዚህ ፕሮጀክቶች በዚህ 6 ወር አንዳንዶቹ ወደ 4 አካባቢ ተመርቋል። እነዚህም ወደ 23,291 ተጠቃሚ ያደረጉ ፕሮጀክቶች አራቶቹ ተመርቋል። በአጠቃላይ በእነዚህ ፕሮጀክቶች በ534.5 ሚሊዮን ብር ነው እየተሰሩ ያሉት።
በክልሉ 255.25 ኪሎ ግራም ወርቅ ወደ ማዕከላዊ ገበያ ማቅረብ ተችሏል ሲሉም ገልጸዋል። በክልሉ በ6 ወራት 2.8 ኪሎ ሜትር የኮሪደር ልማት ለመስራት ታቅደው 5.5 ኪሎ ሜትር ተሰርቷል ብለዋል። እንደ ክልላችን በዚህ 6 ወር 2.8 ኪሎ ሜትር ኮሪደር እንሰራለን ብለን ያቀድነው በአጋጣሚ ሁሉም የክልሉ ከተሞች በየአቅማቸው ልክ ስለገቡ 5.5 ኪሎ ሜትር ተሰርቷል። ከ100% በላይ ነው የሰራነው። በማህበራዊ ዘርፍ በተለይ በትምህርት ልማት ሞዴል ቅድመ አንደኛ ደረጃ ትምህርት ቤቶች መገንባትና በትምህርት ቤቶች የተማሪዎች ምገባ ተጀምሯል ሲሉም ተናግረዋል። በጤናው ዘርፍ በክልሉ የወባ በሽታ እየቀነሰ መጥቷል ያሉት አቶ የሺዋስ የህብረተሰቡ ግንዛቤ ማደግና የቅድመ መከላከል ስራዎች መጠናከራቸው ለዚህ እንደ ምክንያት ጠቅሰዋል። ዘንድሮ ላይ ሲግኒፊካንትሊ ቀንሷል። ይህ ሲቀንስ የመገኘት ከአምናው ጋር ሲነጻጸር በወባ ተመርምሮ የመገኘት ምጣኔ 29.5% ቀንሷል። በወባ ተይዞ ካሁን ቀደም ሰው ሆስፒታል ላይ በጣም ተኝቶ ይታከም ነበር። ተኝቶ ታካሚ 56.7% ቀንሷል። ክልሉ የተረጋጋና ዘላቂ ሰላም የሰፈነበት እንዲሆን የሰላምና ጸጥታ ስራዎች በስፋት እየተሰሩ ይገኛልም ብለዋል። በዋናነት ክልል ሆኖ በመመሰረቱ ቁጥር አንድ አገኘ ብለን ሁሌ ከምንናገረው የሰላምና ጸጥታ ስራ ነው። ከየትኛው ጫፍ እስከ ጫፍ በጣም ተንቀሳቅሶ መስራት የሚቻልበት የትኛው የልማት ስራ ማያስተጓጉል በጣም አስተማማኝ የሆነ ሰላም ያለበት ክልል ነው። አልፎ አልፎ በየኮሪደሮቹ የሚያጋጥሙ ችግሮች ቢኖሩም በዋናነት ክልሉ እጅግ በጣም የተረጋጋ ዘላቂ ሰላም ለመገንባት ጥረት እያደረገ ነው ያለው። አቶ የሺዋስ በመግለጫቸው ማጠቃለያ በ2018 በጀት ዓመት የመጀመሪያ 6 ወራት በሁሉም ዘርፍ የተሻለ ውጤት የተመዘገበበት እንደሆነ ገልጸው በቀጣይ የተጀመሩ ስራዎች ከፍ ባለ መልኩ ተጠናክረው ጉድለቶችም እየታረሙ ይቀጥላሉ ብለዋል።